ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ይህ ኢትዮ ዴስክ ሚዲያ ነው። ኢትዮ ዴስክ ሚዲያ በወቅታዊ ጉዳዮች ጋር ከናንተ ጋር እየተነጋገረ ቆይታ ያደርጋል። አብራችሁን ትቆዩን ዘንድ በአክብሮት እንጋብዛለን። በዛሬው ዕለት የምናነሳው ሐሳብ በቅርቡ አቶ ጀዋር መሐመድ ያነሳው አንድ ሐሳብ አለ። በተለይም በቀጠናው ዙሪያ ላይ የዚህ የሳውዲ እንደዚሁም ደግሞ በዩኤኢ መካከል የተነሳውን ግጭት ተከትሎ ሐሳብ አስተያየቱን አጋርቶ ነበር። ሁላችሁም እንደምታውቁት ደግሞ በየመን ባለው ግጭት ምክንያት የሁለቱ የጋራ ዘመቻ ነበራቸው። ሁለቱ ኃይሎች አሁን ግጭት ውስጥ ገብተዋል። ከዛ በተጨማሪ ደግሞ ይሄ ግጭታቸው ከየመን ባለፈ ሳውዲ ወደ ሱዳን ፖለቲክስ ውስጥ መግባቷ ይታወቃል። አሁን ኢትዮጵያና ኤርትራ ያሉበት ግጭት ይታወቃልና ከዚህ አንፃር ምን አይነት መልክ ይኖረዋል? የኢትዮጵያስ ሚና ሮል ምን አይነት ነው? የጀዋርስ አስተያየት ምን ይመስላል የሚለውን እየተመለከትን አብረናችሁ ቆይታ አደርጋለሁ። ብስራት መለሰ ነኝ። እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ ትቆዩ ዘንድ በአክብሮት ጋበዝኩኝ። ተመልሻለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ የአቶ ጀዋር መሐመድ ሞገስ ጋር በነበረው ቆይታ ቡፌት ኦፍ አይዲያ ወይም ደግሞ የሐሳብ ገበታ ላይ ከሱ ጋር ሰፋ ያለ ቆይታ አድርገው ነበር። እንግዲህ በተለያዩ ጉዳዮች ነው አስተያየትን የሰጠው ጀዋር። ግን በዋነኛነት የዚህ አሁን የቀጠናዊ የኃይል አሰላለፎችን በተመለከተ የኢትዮጵያ ሚና ምን መሆን አለባት ወይም ደግሞ እሱ የተመለከተበትን ነጥብ አስቀምጦ ነበር። በአጠቃላይ ኢትዮጵያ አደጋ ውስጥ ገብታለች የሚል ትንታኔ ያዘለ ነበረ። በተለይም ደግሞ ከዩኤኢ ጋር ያደረገችው ጥምረት ኢትዮጵያውን ቅርቃር ውስጥ ከቷታል። ምክንያቱም ሳውዲ አሁን የዩኤኢን ኢንትረስቶች በአፍሪካ ቀንድ ላይ እየተከታተለች ጥቃት እያደረገች በመሆኑ ሳውዲ ደግሞ ከዩኤኢ በጦር አቅምም በሚሊተሪም በኢኮኖሚም የተሻለች ሀገር በመሆኗ ምክንያት ሳውዲ አሁን ኢትዮጵያ ላይ እንድትዘምት ያደርጋታል። የቀይ ባህር ጉዳይም ሊሳካ የሚችልበት እድል የመነመነ ነው የሚል ነገር ነው ያቀረበውና እስቲ እንዳጠቃላይ እንመልከተው። ምንድነው የፖለቲካል ሲቹዌሽኑስ? ጀዋር ያቀረበውስ ነገር ልክ ነው ወይ የሚለውን ነገር እየተመለከትን ከናንተ ጋር ቆይታ በዛሬው ዕለት ማለት ነው። የመጀመሪያው ጉዳይ ከዚህ ከጀዋር ካነሳው ጉዳይ ጋር አጠቃላይ ምስሉን እንመልከተው። ዩኤኢ እና እንደዚሁም ደግሞ ኤሚራቲዎች በየመን በነበራቸው የጋራ ፍላጎት የተነሳ ሁለቱም በየመን ያለውን እንቅስቃሴ ለመቆጣጠር ጥረት ያደርጉ ነበር። ምክንያቱም የኢራን የመስፋፋት ዘመቻ በቀጠናው ላይ የፈጠረው ስጋት ይታወቃል። ኢራን በጸደይ አብዮት መነሳቱን ተከትሎ ሺአ መር መንግስታት በመካከለኛው ምስራቅ ላይ እንዲገነግኑ ሰፊ የሆነ ጥረትን ስታደርግ የቆየች ሀገር ናትና ይሄ ደግሞ ሳውዲ እመራዋለሁ ለምትለው በተለይም ለሱኒው ዓለም እንቅስቃሴ ከፍተኛ የሆነ ስጋትን የፈጠረባት ያ በመሆኑ ምክንያትም በቀጠናው ላይ እነ ባህሬንን እነ ዩኤኢን የመሳሰሉ ሀገራትን በማሰለፍ እንቅስቃሴ ማድረግ ጀምራለች። ኳታርና ቱርክ ግን የራሳቸው የሆነ በተለይም የኤርዶሃን መንግስት የኒዮ ኦቶማንን ወይም ደግሞ የኦቶማንን ዘመን ሪቫይቭ ታድሶ አደርጋለሁ ብሎ የተነሱ በመሆናቸው ምክንያት ኳታር ደግሞ በቀጠናው ላይ የራሷ የሆነ ፕሮጀክት አልጀዝራን በመያዝ በምዕራቡና እንደዚሁም በምስራቁ መካከል ድልድይ በመሆን ሁለቱን ዓለም አሸማግላለሁ ወይም ደግሞ አገናኛለሁ ብላ የምታስብና የራሷ የዓለም አቀፍ የገናናነት ሞዴል ያላት በመሆኑ ከሳውዲ አረቢያ ጋር ግጭት ውስጥ መግባቷ ይታወቃል። እንደምታስታውሱት ነው በግብጽ በነበረው አመጽ የሙስሊም ብራዘርሁድ ወይም ደግሞ የመሐመድ ሙርሲ መንግስት እንዲመጣ ከፍተኛውን ተጽዕኖና የፕሮፓጋንዳ ስራውን የሰራችው ኳታር ናት። ስለዚህ እነዚህ ሀገራት ስምም ሳይሆኑ ግጭት ውስጥ መግባታቸው ይታወቃል። አሁን ይሄ በተለይም ወደ የመን የተደረገው ዘመቻ በወቅቱ የሶሪያ ጦርነት ነበረ፣ ግጭት ነበረ። ኢራን በሶሪያ ውስጥ የበሽር አልአሳድ መንግስትን ደግፋ ለማቆም ጥረት አድርጋለች። ያም ብቻ ሳይሆን ከሶሪያ ትሻገርና ደግሞ በኢራቅ ውስጥ አብላጫው ህዝብ ከሳዳም ሁሴን ሱኒ መር መንግስት ከወደቀ በኋላ ሺአቶች
ድምጽ ብልጫ ወይም ደግሞ በማጆሪቲ ቮት ወደ ስልጣን መምጣታቸው ይታወቃልና ስለዚህ የሺዓ መር መንግስት እንደዚሁ በዛ እንዲኖር ለማስቻል ጥረት አድርጋለች ወይም ደግሞ ያን እንዲጸና ኢራን ስትሰራ መቆየቷ ይታወሳል በኢራቅ ጉዳይ ማለት ነው ቀጠለችና ባህሬን አመራሩ የሱኒ መር ቢሆንም ባብላጫው ህዝቡ ሱኒ ነው ልክ ከሶሪያ ይለያያል ሶሪያ ህዝቡ ሱኒ ነው ግን ደግሞ አልአይት የሚባለው የሺዓ ሴክት ነው ያለውና መሪው እሱ ነው የተለያየ ነው ባህሬን ላይ ደግሞ አመራሩ ሱኒ ሆነና ህዝቡ ባብላጫው የሺዓቶች ነው የዚህ መስፋፋት እንቅስቃሴ ሳውዲ ስላስፈራት ጥምረት ፈጥራ በተለይም ደግሞ በየመን ዘመቻ አድርጋለች በየመን ዘመቻ ያደረገችው አንደኛው የመን እጅግ ለጎረቤት በመሆኗ ምክንያት ተጽዕኖ በየመን የሚፈጠር የፖለቲካል እንቅስቃሴ ሳውዲን የሚጎዳ በመሆኑ የሺዓ ኮሚኒቲዎች በሳውዲ ያሉት ከየመን ኩታ ገጠም ናቸው ከዛ በተጨማሪ ደግሞ በሪሶርስ ሪች ናቸው አሁን አርማኮን በብዛት ነዳጅ የሚያመርትበት አካባቢ ላይ የሪሶርስ ሪች የሆኑ ሺያዎች የተቆጣጠሩት ናቸው ስለዚህ የሳውዲ የገናናነትን የሚቀናቀን በመሆኑ ምክንያት የሺዓቶችን መስፋፋት የኢራንን መስፋፋት ስትገታን የቆየችው ኋላ ላይ ሁለቱ ኃይሎች በተለይም ደግሞ ሁቲዎች በየመን ስልጣን ከተቆጣጠሩ በኋላ ሳውዲና እንደዚሁም ዩኤኢ በጋራ ዘመቻ ነበር ያደረጉት ያ ዘመቻ ሁቲዎችን ማሸነፍ ባይችልም ወይም ደግሞ መቆጣጠር ባይችሉም ግዛታቸውን እንዳያሰፉ አድርጓቸዋል ከዛ በተጨማሪ ደግሞ ኢንተርናሽናል ሪኮግኒሽን ወይም ደግሞ ዓለም አቀፍ ዕውቅና ያለው መንግስት የሳውዲና የዩኤኢ ድጋፍ ነበረው ይሁንና የመን ከዚህ ቀደም በቀዝቃዛው ጦርነት ወቅት ላይ ሰሜንና ደቡብ የመን ተብሎ ነበር የሚከፈሉትና የዚህ የሁለቱ ክፍፍል አንደኛው ኮሚኒስት ነው አንደኛው ደግሞ የካፒታሊስት የአሜሪካን መንግስት የሚደግፍ ነበር በወቅቱ እንግዲህ ከአሜሪካ ጋር እንደዚሁም ከእስራኤል ጋር የጋራ ኦፕሬሽን ነበራቸው ኮሚኒስት የመንን ለመምታትና እነዚሁ የኮሚኒስት የመኖች እኛ ከዚያድ ባሬ ጋር በመንዋጋበት በደርግ ጊዜ ማለት ነው እኛን ለመርዳት በዚህ በጦርኝነቱ ላይ ታንክ በመተኮስ ጭምር ያገዙንና የደገፉ መሆናቸው ይታወቃል አሁን ይሄ አካባቢ የደቡቡ ክፍል ለሁለት ሆነ አንደኛ ኢንተርናሽናሊ ሪኮግናይዝድ የሆነው መንግስት አለ ያ ኢንተርናሽናሊ ሪኮግናይዝድ የሆነው መንግስት ማለት ሳውዲ መራሽ ወይም ደግሞ ሳውዲ የምትደግፈው መንግስት ሲሆን በሌላ በኩል ደግሞ ከኢንተርናሽናል ድጋፉ ካለው መንግስት ላይ የተገነጠሉ ኃይላት ደግሞ እንዲወጡ ሆኗል ያ የተገነጠለው ኃይል ኤስቲሲ ይባላል የዚህ ያ መንግስት የመንን የግዛት አንድነት የሚቃወምና መገንጠልን የሚፈልግ ነው ኤስቲሲ የሚባለው ኃይል ማለት ነው ስለዚህ የዚህ የሽግግር መንግስት ብሎ በደቡባዊ የመን የተቋቋመው መንግስት ከሳውዲ ፍላጎት ውጪ ነው የሚረዳው ደግሞ በዩኤኢ ነው ዩኤኢ የጦር መሳሪያ ድጋፍ ታደርግላታለች ሙላካ የሚባል ቦታ ላይ ጥቃት አድርሳለች የዩኤኢ መርከቦች ናቸው ጥቃት የደረሰባቸው ሳውዲ አግሬሲቭሊ ከዩኤኢ ኢንትረስት በተቃራኒ መጓዝ ጀመረች ያ ደግሞ በሁለቱ ወገኖች መካከል ቁርሾ ፈጠረ ሳውዲ አረቢያ በሱዳን የነበራት ሮል ከዚህ ቀደም እንደምታስታውሱት ሞሮፍ የማሸማገልና ጉዳይ ውስጥ በቀጥታ ያለ መግባት እንቅስቃሴ ነበረ ይሁንና ግን የሐምዳን ደጋሎ መንግስት የሚደገፈውና የሚረዳው በዋነኛነት በኤሚራቶች በመሆኑ ምክንያት አሁን ለአልቡርሃን ድጋፍ ለማድረግ የ1.5 ቢሊዮን ዶላር ከፓኪስታን የጦር መሳሪያዎችን ገዝታለች ምናልባትም ይሄ ደግሞ ለአልቡርሃን ይተላለፋል ማለት ነው ስለዚህ አሁን ቀጥታ ወደ ቀጠናው ፒክቸር ስመጣ ግብጽ አለች ኤርትራ አለች ሶማሊያ አለች ቱርክ አለች እንደዚሁም ደግሞ ሳውዲ መራሹ መንግስት በዚህ አካባቢ ላይ ይንቀሳቀሳል ማለት ነው በቅርቡ እንደምታስታውሱት ደግሞ እስራኤል ወደዚህ አካባቢ መታለች እስራኤል ዩኤኢ የመሰሉ ሀገራት ደግሞ ኢንክሉዲንግ ፈረንሳይን ጨምሮ በተለየ ኢንትረስት የተቋቋመ እንቅስቃሴ አለ
እነዚህ መንግስታት የቀጠናው ፍላጎት አላቸው። የኢትዮጵያ ኢንትረስት ከእስራኤል እና ከዩኤኢ ጋር የሚሄድ ነው። ምክንያቱም ያ የአልቡርሃን መንግስት ግብጽ መራሽ መንግስት ነው። አሁን ጥያቄው በኢትዮጵያና በኤርትራ ግጭት ውስጥ ሁለቱ ሀገራት ሊገቡ ይችላሉ ወይ? ሳውዲና ዩኤኢ በኢትዮጵያና በኤርትራ ግጭት ቢፈጠር በዛ ውስጥ ኢንቮልቭ ሊያደርጉ ይችላሉ ወይ የሚለው መመልከቱ እጅግ ጠቃሚ ይሆናል ብዬ አስባለሁ። ስለዚህ እነዚህ ሀገራት እንግዲህ አሁን በዋነኛነት ኦልሬዲ በሱዳን ውስጥ በየመን ውስጥ ፋይት እያደረጉ ነው። በኢትዮጵያና ኤርትራ ውስጥ ሊያደርጉ ይችላሉ ነው የአቶ የጀዋር ማብራሪያ ፎከስ ያደረገው እዚህ ላይ ነው። አሁን ባለው ሲቹዌሽን እኛ ከዩኤኢ ጋር ስለሆንን ሳውዲ ልታጠቃን ልትመታን ትችላለች። የባህር በሩም ጥያቄ የተነሳበት ጊዜና አፕሮቹ ልክ አይደለም የሚል ነገርን ነው ጀዋር ያቀረበው። ይህንን እኔ ለሞግተው ትክክለኛ የሆነ ትንታኔ መስሎ ስላልታየኝ ለሞግተው የመጀመሪያው ጉዳይ የነባሪያውን እውነታ ያላገናዘበ ትንታኔ ነው። የመሬት ላይ ያለው እውነታ ያላገናዘበ ትንታኔ ነው የአቶ የጀዋር ትንታኔ። ምን ማለት ነው? የየመንና የሱዳን ሁኔታ ከኢትዮጵያ ካለው ሁኔታ ጋር እጅግ በጣም የተለያየ መሆኑ። ለምሳሌ በየመን መንግስት ፈርሷል ወይም ደግሞ ኮንትሮል የሚያደርግ የሚቆጣጠር ማዕከላዊ መንግስት የለም። እንደውም ከማዕከላዊ መንግስቱ ይልቅ ተቃዋሚዎቹ ጉልበታም ናቸው። ስለዚህ የተቃውሞ ኃይል የሁቲ አማጽያንን የበላይነት ወስደውባቸዋል። ሁቲዎች በኤደን ይንቀሳቀሳሉ። ኢንተርናሽናል የሆነ የባህር የመርከቦች እንቅስቃሴን በሙሉ አግተው ወይም ደግሞ ተጽዕኖ እያሳደሩ ነው ያሉት። በእስራኤልና እንደዚሁም ደግሞ በአሜሪካ ጥቅሞች ላይ ጥቃት የሚሰነዝሩ ጂያንት የሆኑ ግሩፖች ናቸው። ስለዚህ ከመንግስትና ከተቃዋሚ ኃይል በየመን ባለው ሁኔታ የተቃዋሚው ኃይል የበረታ ነው። መንግስት ኮንትሮል ማድረግ ያልቻለ ስደተኛ መንግስት ነው። በዚህ አይነት ሁኔታ ውስጥ የየመን ሁኔታ ከኢትዮጵያ ተቃራኒ የሚያደርገው በኢትዮጵያ ውስጥ የመንግስት የቁጥጥር የበላይነት መንግስት ዶሚኔት የማድረግ ግጭቶች አሉ። ግን ግጭቶቹ ከመንግስት አቅም ቁጥጥር ውጪ ያልሆኑ ናቸው። በሰሜኑ ጦርነት በተለይም ከህወሓት ጋር በተደረገው ጦርነት ላይ መንግስት አሸንፏል። አሁን የኦላ እንቅስቃሴ እንደምታየው ጂያንት የሆነ እንቅስቃሴ አይደለም፣ ሞሮፍ የሽምቅ ውጊያ ነው። በተመሳሳይ የፋኖ እንቅስቃሴም በዛ ደረጃ የሚጠቀስ ነው እንጂ የመንግስት የኮንትሮሊንግ ወይም ደግሞ የማድረግ አቅሙን ያጣ መንግስት አይደለም። ከዛ በተጨማሪ የኢንተርናሽናል ግንኙነቶቹን ኢትዮጵያ ውስጥ የሚደረጉ ስብሰባዎችን እንደዚሁም ደግሞ ከኢትዮጵያ ጋር ሆኖ ሀገራት ለማስፈጸም የሚሞክሩትን ነገሮች ስትመለከቱ አሁን በኢትዮጵያ ያለውና በየመን ያለው እጅግ ፍጹም ተቃራኒ ነው። የመጀመሪያው እውነታ ይሄ ነው። ሁለተኛ በሱዳን ያለውም ተመሳሳይ ነው። በሱዳን ያለውም ሁለት አቻ ኃይሎች ናቸው። ምዕራብ ሱዳን ሙሉ በሙሉ በቁጥጥር ስር የሚገኘው በሐምዳን ደጋሎ ኃይል ነው። ዳርፉርን እና በኮርዶፋን ይገኛሉ። በገዳሪፍ በሰከላና በፖርት ሱዳን አካባቢ ደግሞ የሚገኘው የአልቡርሃን ኃይል ነው። ስለዚህ በሱዳን ውስጥ ሁለት አቻ የሆኑ ነገር ግን አንደኛው አንዱን ኮንትሮል ያላደረገበት እውነታና ስቲል አክቲቭ የሆነ ጦርነት ወይም ደግሞ ዋር በሁለቱ ወገኖች መካከል እየተመለከትን እንገኛለን። ስለዚህ የመጀመሪያው ልዩነት ዋትስ ኦን ዘ ግራውንድ መሬት ላይ ያለው እውነታ ምንድነው በሚለው በኢትዮጵያና በየመን እንደዚሁም ደግሞ በሱዳን ያለው እጅግ ፍጹም የተቃረነ ነው። በኢትዮጵያ ማዕከላዊ መንግስቱ ዶሚኔት እያደረገ ግጭቶችን እያረገበ የመቆጣጠር ኃይሉን ከእለት ወደ እለት እያጠናከረ የተለያዩ የልማት ፕሮጀክቶችን እየሰራ የዲፕሎማሲያዊ ግንኙነቱን እያጠናከረና ሀገሩን እያጸና ወይም ደግሞ የስልጣን መንበሩን እያጸና ሲገኝ በሌሎቹ አካባቢዎች ግን ተሰዳጅ ናቸው። አልቡርሃን እኮ ካርቱም መቀመጥ አቅቷቸው ተሰደው ነው ያሉት።
በየመንም የኢንተርናሽናል ሪኮግናይዝድ መንግስት የምንለው ቁጥጥር ላይ አይደለም፣ ተሰዳጅ መንግስት ነው። በኢትዮጵያ ያለው ሲቹዌሽን ግን በተቃራኒው ነው። ስለዚህ የመንግስት የቁጥጥር አቅም ጠንካራ መሆን ሳውዲና ዩኤኢ ምንም እንኳን በኢትዮጵያ ውስጥ መጋጨት ቢፈልጉ ያንን የሚያደርጉበት አቅም የላቸውም። ምክንያቱም መንግስት ጠንካራ ነው። ከኢትዮጵያ መንግስት ጋር ሊጋጩ የሚችሉበትን አውድ እንመለከታለን። ያንን ደግሞ የነሱን ፍላጎት ልክ በየመንና እንደዚሁም ደግሞ በሱዳን እንዳለው ጠንካራ የሆነ የሚቀበል አቅም ያለው አማጺ ቡድን ወይም ደግሞ በነፍጥ መንግስትን የሚታገል ቲም የለም። ያ እንትኑን ሲቹዌሽኑን እንዲለይ ያደርገዋል። መሬት ላይ ያለውን እውነታ እንዲለይ ያደርገዋል። በእነዚህ አካባቢዎች ጦር የሚገባላቸው የሚታገሉ እንደዚሁም ደግሞ በጦር አቅም የተደራጁ ከማዕከላዊ መንግስቱ የበለጡ ሲሆኑ በእኛ ሀገር ሲቹዌሽን ደግሞ ይሄ ተቃራኒ ሆኖ ነው የምንመለከተው። ሞር አቅም ያለው መንግስት ነው። መንግስት ተቆጣጥሯቸዋል እነዚህን ኃይሎች ወይም ደግሞ ከጊዜ ወደ ጊዜ ደግሞ አቅም በሽምቅ ውጊያ ላይ ያለ እንጂ ኮንቬንሽናል ዋር እንኳን ያልሆነ ደረጃ በመሆኑ ምክንያት ይህንን ልዩነት ማስተዋል ይገባል። ይህን ልዩነት ካላጤንም በስተቀር ዝም ብሎ ከዛ ደቡብ የመን ውስጥ እንደዚህ ሆኗል፣ ሱዳን ውስጥ እንደዚህ ሆኗል፣ ስለዚህ ኢትዮጵያ ውስጥ እንደዚህ ሆኗል ለማለት ቫሪያብሎቹ የተለያዩ በመሆኑ ምክንያት ፊት ሊያደርግ አይችልም የሚለው ምስል ይነግረናል። ከዚህ በተጨማሪ ደግሞ ሳውዲና ዩኤኢ ለኢትዮጵያ ምንድናቸው የሚለውን ነገር ደግሞ በአግባቡ መመልከት ያስፈልጋል። ለምሳሌ ዩኤኢ የኢትዮጵያ መንግስት አጋር ስትሆን ሳውዲም ቢሆን የኢትዮጵያ መንግስት አጋር ናት። እዚህ ሀገር ላይ ሳውዲ አረቢያ ብዙ ፕሮጀክቶች አሏት። የሳውዲ አረቢያ ትልቁ ፍላጎት በዚህ ቀጠና ላይ በኢትዮጵያና በኤርትራ መካከል የሚኖር የሰላም ግንኙነት ነው። ይህንን ለማጣራት ለምሳሌ የታጁራ ወደብን ሳውዲ አረቢያ ስታለማ ቤዚክሊ ወይም ደግሞ ቀዳሚ ፍላጎቷ በዚህ አካባቢ ላይ ኢትዮጵያ ተጠቅማ ዲፒ ወርልድ ያለውን የበላይነት ወይም ጅቡቲ ወደብን እንደዚሁም ደግሞ በሶማሌ ላንድ ያለውን የበላይነትን በመቀማት የሳውዲን ኢኮኖሚ ጃንት የማድረግ የሳውዲ ይሄ ዲፒ ወርልድን የሚቀናቀን እንቅስቃሴ ነው። ቢዝነስ ቱ ቢዝነስ የሆነ ግንኙነት ደግሞ የሌላኛውን ሀገር ሰላምና ደህንነት መጠበቅ ያስፈልጋል። ሳውዲ ታጁራን ስገነባ ለጅቡቲ ብላ አይደለም፣ ወይም የሚሊተሪ ቤዝ አይደለም። ሳውዲ ያንን የገነባቸው የታጁራን ወደብ ከኢትዮጵያ እጠቀማለሁ ብላ ነው። ከኢትዮጵያ የምርት የአገልግሎቶች ኤክስፖርትና ኢምፖርት እጠቀማለሁ በሚል መነሻ ሀሳብ ምክንያት ነው። ስለዚህ ሳውዲ በተለያዩ አጋጣሚዎች የኢትዮጵያ አጋር ናት። የጅዳው ስምምነትም እንዲካሄድ ያደረገችው ሳውዲ ናት። ከዛ በተጨማሪ ደግሞ ጠቅላይ ሚኒስትሩን ፓርላማ ላይ በተደጋጋሚ ጊዜ ተናግረውታል። የሳውዲ ፍላጎት በኢትዮጵያና በኤርትራ በኩል ሰላም መጥቶ ከዛ ሰላም የማትረፍ ነው። ለምሳሌ የአሰብ ሪፋይነሪን ወይም ደግሞ የነዳጅ ማጣሪያ የነበረውን ሳውዲ ሪቢውልት ወይም ደግሞ ድጋሚ ግንባታ ማድረግ ትፈልጋለች። ያ ከተገነባ በኢትዮጵያና በኤርትራ መካከል የሚኖረው ግንኙነት ኖርማላይዝድ ይሆናል፣ ወደ መደበኛነት ይቀየራል። ያም መጠቀም ነው የሳውዲ ፍላጎት በዋነኛነት ከኢትዮጵያ ጋር ባላት ግንኙነት ያለው። ያንን መጠቀም ያንን ማፋፋት ትፈልጋለች ሳውዲ አረቢያ። ስለዚህ ከኢትዮጵያ መንግስት ጋር ግጭት እንዲኖር አትፈልግም። የመንገድ ግንባታ እንደዚሁም ደግሞ የአሰብ ፖርት ልማትን መሳተፍ ነው የምትፈልገው። ለዛ ነው የጅዳው የሰላም ስምምነት ላይ ከፍተኛ የሆነ አስተዋጽኦ ስታደርግ የነበረው። በኢትዮጵያና በኤርትራ መካከል ሰላም እንዲፈጠር ነው። ከዛ በተጨማሪ ደግሞ የኢትዮጵያ ውድቀትና ችግር አደጋ ውስጥ መግባት ሳውዲን በቀጥታ አፌክት ስለሚያደርጋት አደግፍም። ልክ እንደ የዩኤኢም ደረጃ ባይሆንም ሳውዲ የኢትዮጵያ የልማት አጋር በመሆኗ ምክንያት እንደዚህ አይነት እንትን ውስጥ ትገባለች ተብሎ አይጠበቅም። ሁለተኛ ምን ሰጥተው ምን ይቀበላሉ የሚለውን ነገር ማየትም አስፈላጊ ይመስለኛል። ለምሳሌ ከኤርትራ ምንድን ነው የሚያገኙት? ከኢትዮጵያ ምን ያገኛሉ? ለምሳሌ በየመን ቀደም እንደነገርኳችሁ የመን ዴሊቨር የምታረገው ነገር አለ። አንደኛ የኢራንን የቀጠና መስፋፋት ሳውዲ አረቢያ ትገታለች። በሁለተኛ ደረጃ ደግሞ ኩታ ገጠም በመሆናቸው ድንበር ተጋሪ በመሆናቸው ከሳውዲ አረቢያ ጋር
ሶስት ደግሞ ያ የድንበር ተጋሪነታቸው ቀጥታ በየመን የሚኖር የፖለቲካል እንቅስቃሴ የሳውዲ አረቢያን ኪንግደም ንጉሳዊ አስተዳደር የሚጎዳ በመሆኑ ከምንም በላይ ደግሞ ኢኮኖሚያቸውን የሚያናጋ በመሆኑ ምክንያት በየመን ጦር ያዘመቱት በዚህ ምክንያት ነው። ምን ማለት ነው? አርማኮን የሚንቀሳቀስበት በሺያዎች ቁጥጥር ነው። በየመን የሺዓ መንግስት ጥንካሬ ያየለ በመጣ ቁጥር ደግሞ የሳውዲ ኢኮኖሚ ነገ እንገንጠል ወይም ደግሞ የሺዓ መንግስቱ ጥቃት ሊያደርስ ቢል በሳውዲ የራሱ ወገኖች አሉ፣ ያንን ማድረግ የሚችልበት አቅም ይፈጠርለታል። ስለዚህ ሳውዲ አረቢያዎች ከየመን የሚያገኙት ወይም ደግሞ የመንን መቆጣጠር የሚሰጣቸው ጥቅም አለ። ምክንያቱም ፖለቲክስ ኢዝ all about interest ነው፣ የጥቅም ጉዳይ ነው። ምንድነው ከየመን የምናገኘው? የመን ምንድነው ዴሊቨር ማድረግ የምትችለው ሲባል አንደኛ የአርማኮን ነፃነት፣ ሁለተኛ የድንበር፣ ሶስተኛ የሳውዲ ሰላምና ጸጥታ፣ እነዚህን የመሳሰሉ ነገሮችን ዴሊቨር ታደርጋለች። ሱዳን በጣም ሰፊ ሀገር ነው። ሱዳን የፖርት አክሰስ ያለው ሀገር ነው። ሱዳን የወርቅ ሀብት ያለው ሀገር ነው። በዓለም አቀፍ ፖለቲካውም ደግሞ እጅግ በጣም ወሳኝ ነው። በአረቡ ዓለምና በአፍሪካ መካከል እንግዲህ መሸጋገሪያ ነጥብ ተደርጎ ይወሰዳል። ምክንያቱም ሱዳኖች አረብኛ ተናጋሪ ናቸው፣ የእስልምና እምነት ተከታይ ናቸው። በተለይም ዶሚኔት የሚያደርገው ያ ነው። ራሳቸውን እንደ አረብ አርገው ነው የሚቆጥሩት። የዛ ናሽናል ፕራይድ አላቸው በአረብነታቸው። ስለዚህ በአፍሪካና እንደዚሁም ደግሞ በአረቡ ዓለም መካከል መሸጋገሪያ ናቸው። ሱዳን ሰፊ የሆነ መሬት ለእርሻ የሚሆን መሬት አላት። ከኢትዮጵያ የሚሄደው የአባይ ወንዝና የነጭ አባይ የመገናኛ ነው። ሰፊ እርሻዎች አሉት። የአልፋሽጋ የሚባለው ቦታ ብዙዎች አረቦች የምግብ ሴኩሪቲ ችግር ስላለባቸው የአረብ የዳቦ ቅርጫ ብለው ነው የሚጠሩት። ሱዳን እንግዲህ ሱዳን ፖለቲካ ውስጥ መግባት ይህንን ሁሉ ጥቅም ይሰጣቸዋል። የደቡብ ሱዳን የነዳጅ ፓይፕላይኖች በዛ ነው። ደቡብ ሱዳን መገንጠሉ አብዛኛው የነዳጅ ሀብትን ቢወስድባቸውም ስቲል ነዳጅ አላቸው እና ከሱዳን የሚያገኙት አለ ነው። ከኤርትራ ምን ያገኛሉ? ከኤርትራ ምን ያገኛሉ? ይህ ነው አሁን ጥያቄው። ስለዚህ ማንም ሀገር ፖለቲክስ ምንድነው ማን ምን ይሰጣል የሚለውን ነገር በደንብ ታሳቢ የሚያደርግ ነውና በኤርትራ ምን ሊገኝ ይችላል ተብሎ ሲታሰብ ምንም ሊያገኙት የሚችል የለም። ምክንያቱም የትኛው የኢኮኖሚ እንቅስቃሴ ነው ገና የመንገድ መብራት እየተከለ ያለና እሱን እንደ ትልቅ ስኬት አድርጎ የትራፊክ ላይት በመብራቱ ምክንያት እንደ ትልቅ ስኬት አድርጎ የሚያወራ ታይም ሙዚየም የሆነበት ሀገር፣ በጣም ኋላ ኢሳያስ አፈወርቂ ኋላ ያስቀረው ሀገር። ስለ ኤርትራውያን ሁላችንም ኢትዮጵያን እናውቃለን። ምርጥ ህዝብ ነው። በጣም ጠንካራ ህዝብ ነው። ስራ ወዳድ ህዝብ ነው። የትም ሀገር በተሰደደበት ሀገር ጨዋና ደግሞ በስራው አሸናፊ የሚሆን ህዝብ ነው። ምናልባት ከህግደፍ ውጪ ሌላ መሪ ቢያገኝ የኤርትራ ኢኮኖሚ የተተኮሰ ወይም ደግሞ ትልቅ ኢኮኖሚ የሚሆንበት እድል ነበረው። ነገር ግን ኢሳያስ ሁሉን ነገር በዜሮ ነው ያባዙባቸው። በዚህ ምክንያት አሁን ለዓለም ዴሊቨር የሚያደርገው ነገር የለም። አሜሪካኖቹ በራሳቸው አንድ የወደብ የባህር በር ነበረ ያቺ ፍላጎታቸው ኤርትራን የመቆጣጠር። አሁን ጅቡቲና ሶማሌላንድ የተሻለ አማራጭ ሆነው በመገኘታቸው ቀጠናውን ለመቆጣጠር የኤርትራን የባህር በሮች የማይፈልጉበት ደረጃ ተደርሷል ማለት ነው። በሶስተኛ ደረጃ የኤርትራ መንግስት በምዕራቡ ኃይሎች ግጭትን ኤክስፖርት የሚያደርግ መንግስት ተብሎ መፈረጁ ደግሞ ከአዲሃሎ ጋር መቆም ከምዕራቡ ጋር መቆም ነው። አሁን አንድ አሜሪካ የውጭ ጉዳይ መስሪያ ቤት ላይ አንድ ትልቅ ስልጣን የነበራቸው ስማቸው ጠፍቶኝ ነው በአጋጣሚ ከሰሞኑ የጻፉት ነገር ነበረ። ለምንድን ነው የኤርትራውን ፕሬዝዳንት እንደ ማዱሮን እንደነቀሉት እንዳባረሩት አሁን ደግሞ የኤርትራው የፕሬዝዳንት ኢሳያስን ልታስወግዱ ይገባውታል ሲሉ ለትራምፕ ደብዳቤ ጽፈዋል። እና ከኤርትራ ጋር መቆም ማለት ከምዕራባውያኑ ጋር ግጭት መፍጠር ማለት ነው። ይህንን በምን ታስታውሱታላችሁ መሰላችሁ? በሰሜኑ ጦርነት ወቅት ህወሓትና የፌደራል መንግስቱ በሚጋጩበት ጊዜ ላይ ከኤርትራ ማበሩ ነው የጠቅላይ ሚኒስትር አብይ መንግስት ከኤርትራ ጋር ሆኗል ወይም ደግሞ ኤርትራ ገብታበታለች፣ ኤርትራ ከፌደራል መንግስቱ ጎን ቆማለች
በመባሉ ምክንያት ነው ያ ሁላ ማአት ያ ሁላ የማዕቀብ ያ ሁላ የፕሮፓጋንዳ ምንጭ ሆነው። አሁን ተመልከቱ የኤርትራ የህወሓት ከኤርትራ መንግስት ጋር ሲያብር ዓለም ፊቱን እንደዞረበትና በፊት የነበሩ የምናቃቸውን ፕሮፓጋንዳዎች ጭምር አሁን ላይ አፈር እየለበሱ መሆናቸውን የምንረዳው አንድ ከኤርትራ ጋር መሆን ማለት በምዕራቡ ዓለም የተጠላና ሉዘር ነው የሚያደርገው። እነዚህ የአሜሪካ ወዳጆች ከኤርትራ ጋር መሆን ዋጋ ነው የሚያስከፍላቸው። እሱ ጫና የሚፈጥር በመሆኑ ምክንያት ነው። አራተኛ ሳውዲ ከኢትዮጵያ ጋር መጋጨት ማለት ከዩኤኢ ጋር ብቻ መጋጨት አይደለም፣ ከእስራኤል ጋር መጋጨት ነው። እስራኤል የሶማሌላንድን እውቅና ለመስጠት ጌዲዮን ሳር ኢትዮጵያ አርፈው ነው ወደዛ ሄዱት። ከዛ በተጨማሪ ከኢትዮጵያ ጋር ጠንካራ የሆነ የዲፕሎማሲ ግንኙነት አላቸው። የቀይ ባህር እንቅስቃሴንና ኢትዮጵያ የባህር በር የማግኘት እንቅስቃሴዎችን የእስራኤል መንግስት ይደግፋል። ያም ብቻ ሳይሆን ደግሞ የቱርክን የኢራንን እንቅስቃሴ በቀጠናው ማስታገስ ይፈልጋሉ። ሳውዲና ኦፊሻል አይሁን እንጂ እስራኤል ጥሩ የሚባል ግንኙነት አላቸው። ከዛ በተጨማሪ ደግሞ የፈረንሳይ ኢንቮልቭመንት አለ። አንዱም የባህር በሩን ጉዳይ ወደፊት እየመሩ ያሉት ፈረንሳዮች ናቸው እና ከእስራኤልና ከፈረንሳይ ጋር ሳውዲ አረቢያ ምንም ለማታገኝባት ኤርትራ ብላ ግጭት ውስጥ መግባት አትፈልግም። ሀገራት የውጭ ጉዳያቸውን የሚመሩት ብዙ ጉዳዮችን ኮንሲደር አድርገው ወይም ደግሞ አይተው ነው። ይህን ጉዳይ ሳራምድ ማን ከማን ጀርባ አለ ነው። ለምሳሌ ከእስራኤል ከኢትዮጵያ ጀርባ አለች፣ ፈረንሳይ ከኢትዮጵያ ጀርባ አለች። አሜሪካም ብትሆን ደጋግሞ ኢሳያስ አፈወርቂ እንደሚናገሩት የባህር በሩ ጥያቄ የአሜሪካም ጥያቄ ጭምር ነው እያሉ ነው ደጋግሞ የሚናገሩት። ስለዚህ የአሜሪካ ጥያቄ ከሆነ አሜሪካ በኢትዮጵያ ፈርሳ ኢትዮጵያ ግጭት ውስጥ ገብታ ኢትዮጵያ የጦር አውድማ እንድትሆን አይፈቅዱም። የባህር በሩ ጥያቄ ልክ የሚያደርገው አሁን ዓለም የዚህ በሃንስ ሞርገንታው ፖለቲክስ አሞንግ ኔሽን መጽሐፍ ጸሐፊ በነከኔት ዋልዝ በመሳሰሉ ጸሐፊዎች እንደሚብራራው አሁን የሪያሊዝም ዘመን ወይም ደግሞ የተጨባጭነት ኃይል ሁሉን ነገር ያደርጋል በሚል የዚህ የዓለም ሲስተም አናርኪካል ይባላል ወይም ደግሞ የአናርኪዝም የዚህ አናርኪዝም በተለመደው ቋንቋችን የምናቀው ሳይሆን በፖለቲካል ሳይንስ በዓለም ላይ ብቻውን መሪ የሆነ አካል የለምና ተቆጣጣሪ አካል የለም። በፊት አሜሪካ ያንን ለማድረግ ጥረት አድርጋ ነበረ። አሁን የመልቲፖላር ወይም ደግሞ የባለ ብዙ ወገን ወሳኝነት የፋፋበት ጊዜ በመሆኑ ያንን እያጣን ነው። በእንደዚህ አይነት ጊዜ ላይ ወዳጆችን አስተባብሮ የአሰብ ወደብን መቆጣጠር አንደኛ ኢትዮጵያ በቀጠናው ላይ ወሳኝ እንድትሆን ያደርጋታል። የአሰብን ፖርት የመቆጣጠርና ወይም ደግሞ የባህር በር ማግኘት በአባይ ላይ የሚነሳባትን የፖለቲካ ቁርሾ ማስቆም ትችላለች። ህዳሴ ግድብን መጨረሷ በራሱ የሰጣት የፖለቲካል አቅም አለ። ያንን በመጠቀም ቀጠናውን ብትቆጣጠረው አንድ ኢትዮጵያ ትራክ ሪከርዷ ሰላምን ኤክስፖርት የማድረግ ወይም ደግሞ የሰላም አምባሳደርና ሽብርተኞችን የመዋጋት የባህር ላይ ወንበዴዎችን የመቆጣጠር ስለሆነ ሀገራት ኢትዮጵያ ወደ እዚህ እንድትወጣ ይፈልጋሉ እና የሳውዲን ፍላጎትም ደግሞ ለይቶ ማስቀመጥ ዩኤኢ ኢትዮጵያን ስለደገፈች የግድ ሳውዲ አረቢያ ኢትዮጵያን ትወጋለች ማለት አይደለም። ሳውዲ አረቢያ እዚህ ሀገር ብዙ ጥቅም አላት። ከዛ በተጨማሪ ደግሞ ከኢትዮጵያ ጋር የተሰለፉ ኃይላት ልትጋጫቸው ማትፈልጋቸው ኃይሎች ናቸው። እስራኤል ዝም ብላ አትመለከትም፣ ፈረንሳይ ዝም ብላ አትመለከትም፣ አሜሪካም ዝም ብላ አትመለከትም። በዛ አውድ ነው መረዳት የሚያስፈልገውና የጀዋር ሐሳብና አስተያየት ልክ የማይሆነው ከዚህ ምክንያት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀሁላችሁ ዝግጅቴ ይህንን ይመስላል። በተከታታይነት በሌሎች ርዕሰ ጉዳዮች ላይ እንደዚሁ እየመጣን እየተነጋገርን ቆይታ እናደርጋለን። ሼር፣ ላይክ እና ሰብስክራይብ እያደረጋችሁ ኢትዮ ዴስክን ቤተሰብነታችሁን እንድታጠናክሩ ጋብዛችኋለሁ። በያላችሁበት ሰናይ ጊዜ ይሆንላችሁ።